በተፈጥሮም ይሁን በሰው ሰራሽ ምክንያቶች የሚፈጠረው የዝናብ እጥረት ለድርቅ መከሰት መንስኤዎች መካከል ይጠቀሳል። በሀገራችን ኢትዮጵያ በዚሁ ሳቢያ የተፈጠረው ድርቅ የተለያዩ አደጋዎችን በማስከተል በርካታ የአርብቶ አደርና ቆላማ አካባቢ ማህበረሰቦችን ለጉዳት ሲዳርግ ቆይቷል። በኦሮሚያ ክልል የሚገኙ ቆላማ አካባቢዎችም ከ3 እና 4 ዓመታት በፊት የችግሩ ገፈት ቀማሽ ከሆኑ አካባቢዎች መካከል የሚጠቀሱ ናቸው። ይሁንና ችግሩን ለመቅረፍ ባለፉት 3 ዓመታት ተግባራዊ የተደረጉ ፊና የተሰኙ አነስተኛ የመስኖ ፕሮጀክቶች ማህበረሰቡን ከፈተና አውጥተዋል። የምስራቅ ቦረና ዞን አርብቶ አደሮችና ከፊል አርሶ አደሮች ለዚህ ማሳያ ናቸው። እንስሳቶቻችን ረጅም መንገድ ተጉዘው ነበር ውሃ የሚጠጡት። እሱንም በ2 እና በ3 ቀን ልዩነት ነበር የሚያገኙት። ሰውም የሚጠጣ ውሃ አያገኝም ነበር። ሴቶቻችን ውሃ ፍለጋ በሌሊት ይወጡና በጀሪካን ተሸክመው ከ8 ሰዓት በላይ ይጓዙ ነበር። ይህ ሁሉ ያሳለፍነው ችግር ነው። ይሁንና ይህ ፕሮጀክት ተግባራዊ ከተደረገ ወዲህ ፈተናዎቻችንን በመቀነስ ብዙ ጥቅሞችን አስገኝቶልናል። ተጃጅል ጉዳይ አርጋቸው ጅር አስትኑ ቆተመ ይህን የመሰለ የውሃ ፕሮጀክት እዚህ ተዘጋጅቶልን ለረጅም ዓመታት ሲፈትነን ከነበረው የውሃ ጥም መላቀቅ ችለናል። በዚህም ባለፉት 3 ዓመታት ውሃ ፍለጋ የትም ሄደን አናቅም። የሚበቃንን ያህል ከዚህ ፕሮጀክት እየተጠቀምን ነው። አሁን ከኛም አልፎ የጎረቤት መንደሮችም ከዚህ እየተጠቀሙ ይገኛሉ። እንስሳቶቻችንም በበቂ ሁኔታ ውሃ እያገኙ ነው። ሰይዱጉ ሀኪን ቀቡ አርሶ አደሮቹ እንደሚሉት ፕሮጀክቱ ችግራቸውን ከመፍታቱን ባሻገር የስራ ባህላቸውን ማሳደግ እንደቻለም ያነሳሉ። በዚህም በርካታ የአካባቢው ማህበረሰብ ወደ ከፊል አርሶ አደርነት ተሻግሮ ተጠቃሚ እየሆነ ይገኛል። ካካውስ ቀምና ተገጎ ወልደ አፍረን ወጣቶቻችን በተለያዩ ማህበራት ተደራጅተው የተለያዩ ስራዎችን እየሰሩበት ይገኛል። ክረምትን ብቻ ሳንጠብቅም የተለያዩ ሰብሎችን በመስኖ እያለማንበት እንገኛለን። ከፍተኛ የስራ ዕድልን የፈጠረልን በመሆኑ የስራ አጥነት መጠንም መቀነስ ተችሏል። ውጅ ለብዱማ ኢንርቲ ዋንጀራ ቀምና ኦሙሻ ጋሞ ኦሙሻ ጋርጋሬ በፕሮጀክቱ መጠቀም ከጀመርን 3 ዓመታት ሆኖናል። የአትክልትና ፍራፍሬ ልማትን በአመት 2 እንዲሁም የስንዴ ልማትን ደግሞ በአመት 3 እያለማን እንገኛለን። በዚህም ለሁሉም ህብረተሰብ ግንዛቤ ተፈጥሮ ስራውን አጠናክረን እያከናወንን ነው። ሴቶችም አትክልትና ፍራፍሬን በማልማት እጅጉን ተጠቃሚ የሆኑ ይገኛሉ። ኩኒኒ አከርበቹ ወርባት ይጋብዱ እንደ ክልል በስፋት ሲስተዋል የቆየን ድርቅ ለመከላከል የፊና ፕሮጀክት እንደውነኛ መፍትሄ ተወስዶ ተግባራዊ እየተደረገ ይገኛል። በዚህም በ20 ቢሊዮን ብር 73 የሚሆኑ ፕሮጀክቶች እየተሰሩ ሲሆን 33ቱ ደግሞ ተጠናቀው አገልግሎት እየሰጡ መሆናቸውን የክልሉ መስኖና አርብቶ አደር ልማት ቢሮ ያነሳል። ከጀመርናቸው ፕሮጀክቶች አብዛኞቹ 24 አካባቢ የሚደርሱት በቆላማ አካባቢዎች የሚሰሩ ናቸው። እንግዲህ መጀመሪያውኑ ፕሮጀክቱ ሲጀመር ቆላማ አካባቢ ላይ ያለውን የዝናብ እጥረት ተከትሎ አርብቶ አደሩ ለከብቶቹም ለራሱም የሚጠቀምበት ውሃ እጥረት ስላለ በአጭር ጊዜ የሚመጣውን የዝናብ ውሃ አቁሮ በመያዝ ሰፊውን ጊዜ ውሃ በማያገኝበት ጊዜ ከዛ ተጠቃሚ እንዲሆን ነው የታሰበው የተሰራው። ከዛ አንፃር የጨረስናቸው ፕሮጀክቶች ሁሉም በሚባል ደረጃ ውሃ ይዘው ያሉበት ሁኔታ ነው ያለው። በቆላማና አርብቶ አደር አካባቢ የፕሮጀክቶቹ ተፈጻሚ መሆን የአካባቢን ስነ ምህዳር በመቀየርም አማራጭ የኢኮኖሚ ዘርፎችን ለነዋሪዎች አስገኝቷል። በአንድ አካባቢዎች ላይ በተለይ በመጀመሪያዎቹ ዓመታት ላይ የተሞከሩ የግብርና ስራዎች አሉ ማለት ነው። አርብቶ አደር ብቻም በከብትን በማርባት ወይም እንስሳትን በማርባት ብቻ ሳይሆን አማራጭ የሆኑ የኢኮኖሚ ዘርፎችን በተለይ በግብርናው ዘንድ የመቀላቀል ሁኔታ ተፈጥሯል ማለት ነው። ይህንም አሁንም ቢሆን አንዳንድ ቦታ ላይ ትናንሾች አሁን እንደዚህ አትክልትና ፍራፍሬ አካባቢ ላይ ተጠቃሚ የሆነበት ሁኔታ ነው ያለው። ከዛ ባለፈ ግን ከቆላማ ውጪ በሆኑ አካባቢዎች ላይ ወደ ግብርናው ለግብርና ግብአት የሚሆን ውሃ ተገኝቷል ማለት ነው። በፊና ፕሮጀክቶች እንዲሁም አጠቃላይ በመስኖ ልማት ስራ ላይ በክልሉ እየተሰራ የሚገኘው እንቅስቃሴ ከፍተኛ ውጤት እየታየበት ሲሆን የልማቱን ተደራሽነት ለማስፋትም እየተሰራ ይገኛል። ከዚህ በፊት የተለመደውን ክረምት ሰርቶ በጋኔ ማረፍ አመለካከት በመቀየር ትልቅ ስራ እየተሰራ ነው። ግን ደግሞ ካለን ቆዳ ስፋት ከሽፋናችን ገና ብዙ ሄደናል ብለን አንገምትም። አንድም የመስኖ አውታሮችን በማስፋፋት የልማት ስራችንን እንቀጥላለን። እሱ ላይ ህብረተሰቡም በተሰሩት የመስኖ አውታሮች ላይ የመጠቀም በአመት 2-3 ጊዜ የማልማት ስራውን አግሬሲቭሊ መስራት ይኖርበታል።
ከተጠናቀቁት 33 የፍና ፕሮጀክቶች በተጨማሪ በቅርብ ጊዜያት ውስጥ ተጨማሪ 2 ፕሮጀክቶች የሚጠናቀቁ ሲሆን 300 ሺህ የሚጠጋ አባወራና 1 ሚሊዮን የሚሆኑ እንስሳት የፕሮጀክቱ ተጠቃሚ መሆናቸውም ተጠቁሟል።